እንዴ ጽዮን መዳን አትፈልጊም እንዴ? ለምንድን ነው መድኃኒት መጠቀም አልፈልግም የምትይው? ቆይ ወንድምሽንስ በዚህ ልክ ለምንድን ነው የምታስጨንቂው? ነበር ግን ደግሞ ባለቤቴ ስራ ስለበዛበት የጫጉላ ቀናችንን ትንሽ አራዘም ነው። ስለመጣሽ በጣም ደስ ብሎኛል። በእርግጥ አንቺን ባትመጪ ወደ አንቺ ጋር ልመጣ ነበር። ምን ነው በሰላም? ኧረ አዎ በሰላም ነው። ስለ ወንድሜ አንዳንድ ነገሮችን ልጠይቅሽ ፈልጌ ነበር። ስለ እኔ ምንድን ነው የምትጠይቂው? ስለ እኔ ማወቅ ከፈለግሽ እኔ ባለቤቱ አለው አይደል? ስለ እኔ ህይወት እሷ ምን አጎቷት ነው እሷ የምትጠይቂው? ኤፉዬ ግን ደህና ነሽ? ትናንትኛ ባጠፋነው ጥፋት ተናገረሽ እንዴ? አይ ለማንኛውም አትደናገጡ። የመጣሁት ያሉኝ እቃዎችን ልወስድ ነው። በቃ ላንቺ እቃ ይዞ መሄድ እንደዚህ ቀላል ነው? ሁሉም ነገር አለቀ? የደከምንበት የለፋንበት ለዚህ ነው? ምን ጠብቀህ ነበር? ካንተ ጋር እየፈራው እንድኖር? ሰማኛለህ አቶ ናታን፣ መፋቀር ብቻ ለመኖር በቂ አይደለም። እኔ ደግሞ የሚታገልልኝ ሰወርቅ የሚያነሳኝ የሚከራከልኝ ወንድ ነበር የሚፈልገው። ወንድ ገባ? እኔ ላንቺ ብቁ አይደለሁ? ላንቺ ወንድ ማለት በሴቶች ስቃይ የሚደሰት በሰዎች ስሜት የሚደሰት ሰውን ለመግደል ወደ ኋላ ማይል እሱ ነው ላንቺ ወንድ? እንደዚህ አይነት ወንድ ከመሆን ወንድ ሳሎን በቀር ይሻለኛል። እና ታዲያ የእንቅልፍ መድኃኒት ሰጥቶ ማስተኛት ነው ወንድነት? ከዛ የተሻለ ሀሳብ አልነበረንም። ደግሞ አንቺን ለመውሰድ የግድ እሱን ማስተኛ አልነበረብን። ቆይ አንቺ ሀሳብሽ እሱን እንድንገለው ነው እንዴ? ለማንኛውም አሁን ቀይ ልውሰድ፣ በጣም ቸኩላለሁ። ከተናገሩ አይቀር እንዲህ ነው። ነይ ቀፊኝና እስኪወጣልሽ ድረስ አልቅሽ። በውስጥ ሻትያሽ። ኧረ እኔ ማልቀስ አላሰብኩም። በቃ ስለምቸኩል ልብሴን ላዘጋጅ። እፉዬ እባክሽ በጣም ይቅርታ አድርጊ። አንቺን በጣም ጎድቼሻለሁ። ከጎንሽ መሆን በነበረብኝ ሰዓት ላይ አብሬሻለሁ እንኳን። ምን እየተካሄደ ነው? እኔ ማላውቀው አዲስ የተፈጠረ ነገር አለ እንዴ? አዎ እኔ ሁሉን ነገር ማስታወስ ቻልኩኝ። ማለቴ የዛን ቀን ሰርጉ ላይ ስመጣ ያፌትን ሳየው ቤታችንን ሳየው እንዴት እንደሆነ አላውቅም፣ ግን ትውስታዬ ተመለሰ። ግን ስሚ፣ ይህንን ነገር ካንቺ በቀር ለማንም አልተናገርኩም። ለወንድሜም ቢሆን እንኳን አልተናገርኩም። አለማስታወሴን ልጠቀምበት ፈልጋለሁ። በተለይ ደግሞ ያፌትና ሉሊት ላይ። አንቺ የምር ማስታወስ ቻልሽ? ሉሊት አንቺ ላይ ምን እንዳደረገችም ጭምር? አንቺ መልሰሽ ልረሽ አይደለም አይደል? ሁሉንም ነገር ከመጀመሪያው ጀምረሽ አስታውሰሻል አይደል? አዎ፣ ግን እሱን ማለቴ የሉሊትን ነገር አንቺ እንዴት ልታውቂ ቻልሽ? አንቺ ነግረሽኝ ነበር። የሆነ ቀን ታች ተቀምጠን ሉሊትን ስታያት በጣም አሞሽ ነበር። ከዛ ምን እንዳደረግሽኝ እናውቃለሁ ብለሽ ጨውሽባት። ግን መልሰሽ ወደው የነገርሽኝ እናስታውሽውን ነገር ረሳሽ። እና አንቺ ለምን ዝም አልሽ? እውነቱን ለመናገር ስህተትም ቢሆን አንድ ነገር ልጠቀምበት አስቤ ነበር፣ ግን አልሆነም። በዚህ መሀል ያፌት ነገር መጣና ሁሉም ነገር አስጠላኝ። ታውቂያለሽ፣ አንቺም ስለተውሽኝ በጣም አዝኜ ነበር። በሁሉም ነገር ስትፈርጅብኝ እዚህ ጋር በጣም ተሰማኝ። ከምንም ጊዜውም በላይ ሁሉ ነገር የተሰባበረ። እባክሽ ይቅር በይኝ። በቃ ሁሉም ነገር የታየኝ ማታ እዚህ ክፍል ስገባ ነው። እኔና ወንድሜ ያላንቺ ባዶ ነን። ይሄ ቤት ያላንቺ በጣም ያስጠላል። ንገሪኝ፣ ቆይ የአረመኔ በምንድን ያስፈራራሽ? አይ አልነግርሽም። ተይ እንጂ እፉ፣ እኔ ከመታመሚ በፊት እኔ አንቺና ዳጊ ሆነን የተግባባነውን ቃል ረሳሽው እንዴ?
ኤፉ ማስቆም የምትችይ ከሆነ የሆነ ነገር በያት እንዴ። እኛ አደጋ ውስጥ እንዳገባ ስትል እኮ ሁሉም ነገር ብቻዋን እያደረገች ነው። ኤፉ ይሄ ምን ማለት ነው? ጠላትነቱ እኮ ላንቺ ብቻ አይደለም አይደል? አባትሽን ገሏል፣ ወንድሜን በውሸት እስር ቤት አስገብቶታል፣ አስደብድቦታል፣ አንቺን አስደፍሮሻል። ያለንን ነገር ሁሉ በሱ ምክንያት አተናል። ቆይ ታዲያ ለምንድን ነው የግልሽ ጠላት አድርገሽ የምታዩ? እንደዛ አይደለም እኮ ዳጊ። የሆነ ነገር ቢሆን እናቱ ምን ያህል እንደምትሰበርና እንደምትጎዳ አስበሽዋል? አንቺም እንደዛው ትንሽ እንኳን ጭረት እንዳይነካሽ የሚፈልጉ ቤተሰቦች አሉሽ። አንቺስ ቆይ እኛ አንቺን ብናጣ ምን ጎዳ ይመስልሽ? የሚወድሽ ሰው እንደሌለ ነው የምታስቢው? ቆይ እህቴ ስልሽ ራሱ የውሸቴ ነው እንደሚመስልሽ? ባጣሽ በጣም እንደምጎዳ አልገባሽ? አዎ ዳጊ እውነቱን ነው። ቆይ ለምንድን ነው ማንም ሰው እንደማይወድሽና ሁሉም ሰው እንደማይፈልግሽ አድርገሽ የምታስቢው? ወንድሜ አንቺን ቢያጣ በህይወት የሚቆይ ይመስልሻል? አንቺ ካለሽ ምንም ነገር ቢመጣ ማለፍ ይችላል። ጥንካሬው አንቺ ነሽ። በአሁን ቃል ግቢልን። ምንም ቢሆን ጠላታችንን ተጋግዘን እናጠፋዋለን። የምናደርገውን ሁሉ ተነጋግረን የምናደርገው። በሉ እኔ ተስማምቻለሁ። ከአንድ ብርቱ ሁለት መድኃኒቱ ትላለች እናቴ። አንድ ላይ መሆናችን ለኛ ጥንካሬ ነው። ኤፉዬ አንቺስ በእኛ ሀሳብ አትስማሚ? እሺ እስማማለሁ፣ ቃል ገባለሁ። ዳግም በእናቱ እኔና ኤፉ ደግሞ በወንድሜ ስም ቃል እንገባለን። በኤፉዬ እናቱዬን እንሳኝ ከእናንተ ተደብቄ ምንም ነገር አላደርግም፣ እናንተን ሳላናገር ምንም ነገር አልወስንም ብለሽ ቃል ግቢልን። እሺ ሚስጥረኛ ይንሳኝ፣ ምንም ነገር አልደብቃችሁም። እኔም የማየና ኤፉን እንሳኝ ቃል ገብቻለሁ። እኔም በወንድሜ ስም ቃል ገባላችኋለሁ። እናንቺም ታውቂ ነበር? አዎ ያኔ አንቺ ታግተሽ ነበረ። ከዛ ገኒ ወንድሜ ልታናገር ስትመጣ ወንድሜ ጮህባት። እንዳንቺ አይነት እናት ለሷ አይገባትም ማለት። እኔም ማጽናንቻት ምን እንደሆነ ስጠይቃት ሁሉንም ነገር ነገረች። እሺ ናታንስ መቼ ነው ያወቀው? ለሱ ዳግም ነው የነገረው። ያኔ አንቺም የታገትሽበት እሱ ደግሞ ከእስር ቤት የወጣበት ቀን ነበር። ዳግም ደውሎ ቤቱ እንዲመጣ ጠየቀው። ወንድሜም ሄደ። ከዛ ወንድሜ የዳግም ሁኔታ ሲያጠራጥረው ጊዜ ከአጋቶቹ ጋር ተመሳጥረ ጨረቃዬን ያሳጣኸኝ አንተ ነህ አለው። ከዛ በዛ ሰዓት ዳግምም እህቱ እንደሆንሽና የቀጠረሽም ደግሞ እሱ ሊነግርሽ እንደነበር ነገረው። ከዛ በኋላ የተፈጠረውን ሁሉን ነገር ሰምተሻል። ከዳግምና ከገነት ውጭ ያለውን ማለት ነው። ታውቂያለሽ ዳጊ አጠገቤ ሲሆን የሆነ የማላውቀው ደስ የሚል ስሜት ይሰማኝ ነበር። ምን አለ የእውነት ወንድሜ ቢሆን እየመኝ ነበር። ከዛ ስለ ቤተሰቦቼ ሳስብ ምናልባት ሌሎች ልጆች ይኖራቸው ይሆን?